ስሜታዊነት ገብቷል። በቃ መንፈሳዊነቱ አልፎ ስሜታዊ ሆነ። ሎዛ ኢቨንቶች ነው። ሎዛ ኩነት ነው እንዴ? እንደው ስለ ሰሞኑ ሎዛ ማርያም እስቲ የገባችሁ ሰዎች ካላችሁ በጣም ተወዛግቤ ነው ያለሁት በእውነት ግራ። በህይወቴ ብዙ ቦታ ታቦት አክብር ያለው ለመጀመሪያ ጊዜ ታቦት በዚህ መልኩ ሲገባየው ምድር ተመልከቱልኛ። እነዚህ ፈንድሻ ያድናል ማለት ጀመሩ ማለት ነው። ኢየሱስ ሲደመር ምንም ነው በቃ ምንም። አሁን እኛ ክርስቲያኖች እንዴ ነው ምንም ግትር ያለ ክርር ያለ እንዲ ቫይብሬት የሚያደርግሽ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሃን ዲያ ቤተሰቦች እንደምን አላችሁ? እንደምስቆያችሁ እኔ አለሁ እግዚአብሔር ይመስገን። ባያላችሁበት ሰላም ክርስቶስ ይብዛላችሁ። የተወዳችሁ ውድ ቤተሰቦቻችን በድጋሚ በአንዳንድ መረጃዎች ተመልሼ መጥቻለሁ። በዛሬ ቪዲዮ የምንመለከተው እንግዲህ በትናንትናው ዕለት የተከበረው ለአስተርዮ ማርያም ክብረ በዓል አስመልክቶ በሎዛ ማርያም በተደረገው በዓል አከባበር በምእመናን መንፈሳዊ ቲክቶከሮች ታላቅ ትችት ገጥሞታል። ይህን ስነስርዓት በዚህ ልክ ከቀጠለ ከባድ ነው እያሉ ይገኛሉ። ታዲያ ይህን መረጃ ስናይ ከምን አንጻር ነው እንደዚህ ያሉ ነገሮችንስ የምንተቸው? ስነስርዓቱ እንዴት ነው እንዲጠበቅ መደረግ ያለበት? ከላይ ያሉት አካላት አስተባባሪ መምህር ሊቃውንት ይህ ሲሆን ዝም ብለዋል ወይስ እነሱ ተረጋግታችሁ ዘምሩ ብለው መልእክቱን ሳይሰሙ ምእመኑ እንደዚህ በራሳቸው ፍላጎት እንደዚህ ያለ ስነ ስርዓት እያከናወኑ ነው ወይስ እንዴት ነው የሚለውን ነገር አጥርተን ለማየት እንሞክራለን። እንግዲህ ቤተሰብ የራሳችን ሀሳብ ሰምተን የምንሰጥበት ይሆናል ማለት ነው። እንግዲህ ሎዛ ማናትም የሚል ጥያቄ ተንስቷል። በቅንነት ሀሳባችን እንገልጻለን። የማንንም ሀሳብ ሳንንቅ መልካም የሆነን ሁሉ እየደገፍን ደግሞ ኦርቶዶክስ አይነታችን እንዳይከፋፈል አንድ ለማድረግ መጣር አለብን ከሚሉት መካከል አንዱ እኔ ስለሆንኩኝ ከዚህ አንጻር ቪዲዮ እናያለን ማለት ነው። ፕሊዝ ኦርቶዶክሳን ይህን መረጃ በደንብ አድርጋችሁ ሼር እንድታደርጉልኝ ጋብዛችኋለሁ። ቪዲዮ ላይክ አድርጉት። እንዲሁም ደግሞ የፈንድሻ እምነት አዲሱ እምነት መጥቷል። ይህንንም አሳያችኋለሁ። ብቻ የማንሰማው ጉድ የለም እኛ እስካለን ድረስ በህይወት ማለት ነው። ሰላሙን ጤናውን እግዚአብሔር ለሁላችንም ይስጠን። በጣም ብዙ ነገሮች እናያለን ወደፊት። አሁን ምን ሄደው ሎዛ ማርያም ላይ የተፈጠረውን ዝማሬዎች እንዴት ነበር ሲያገለግሉ የነበሩት፣ እንዴት ነው ምእመናን ስነ ስርዓቱ የሚለውን ላሳያችሁ። ያያችሁን ቪዲዮ ላሳያችሁና ከዛ ወደ ምእመናን ወዳደረጉት ትችት እንሄዳለን። ከዛ ደግሞ የራሳችን ሀሳብ እንሰጥበት ይሆናል ማለት ነው። ቪዲዮ ላይክ እያደረጋችሁ ጀምሩት። ሎዛ ላይም ስደርስ አይሻለው፣ ግሸን ላይም ስሄድ፣ ቤተልሔም ስሄድ፣ ቀራኔውም ስሄድ ፍጹም አትለይም ከልጅሽ፣ የአንቺስ ልዩ ነው ፍቅርሽ፣ የአንቺስ ልዩ ነው የመስቀሉ አይሰማም
ኦኬ ኦርቶዶክሳን እንዳያችሁት ነው ያላያችሁት። ትናንትና እኔም ቪዲዮ አጋርቻችሁ ነበረ። እንደምታዩት በትናንትናው ዕለት ጎንደር ላይ ሎዛ ማርያም በእንደዚህ ያለ መልኩ ተከብሮ ውሏል ማለት ነው። ታዲያ ይህ ክብረ በዓል በጣም ብዙ ኦርቶዶክሳን ያስቆጣ ሆኗል። ላላያችሁ እንዳያችሁት ያሳያችሁ ለናንተ ነው ያላያችሁት። ስለዚህ ምን አስመልክቶ ኦርቶዶክሳዊ ምእመናን እየተቹ ያለው የሚለውን እየተቹ ያለው ኦርቶዶክሳውያን ቪዲዮ ላስደምጣችሁና እኔም እንግዲህ ታዘብኩትን ነገር የምላችሁ ይሆናል። ሁላችሁም በቅንነት እንድትሰሙ ፕሊስ ኦርቶዶክሳውያን ባካችሁ። ይህን ነገር ስንቃወም ከጥላቻ መንፈስ ሳይሆን ኦርቶዶክሳዊ ስነ ስርዓትን በጠበቀ መልኩ እንድናየው ነው እና ይህን ቪዲዮ እየላችሁ የመጣሁትና ምናልባት ደግሞ እንዳያችኋቸው እነኚህ ቪዲዮዎች እዛ ጎንደር ላይ እንደዚህም ኦርቶዶክሳዊነትን በደንብ አድርገው ጠንቅቀው የሚያውቁ ወንድሞቻችን በእነዚህ ያለ መልኩ ቤታችን ቅድስት ድንግል ማርያምን በዓል ሲያከብሩ ብለዋልና እንግዲህ መምህራኑ ምን ሲሏቸው ነበረ? ይህንን ዝማሬ በሚዘምሩበት ሰዓት ምእመኑ እንደዚህ ወደ ላይ በሚዘልበት ሰዓት ምን እያሏቸው ነበረ የሚለውን እኔ ላይቭ ስትሪሙን ቁጭ ብዬ ተከታተየ ስለነበረ የምላችሁ ነገር አለ የተዘብኩትም ማለት ነው። እንግዲህ የማን ነው ጥፋቱ የሚለውንም ማየት አለብን። ሙሉ በሙሉ መውቀስ መፍረድ ብቻ ሳይሆን ከመምህራኑ ጥፋቱ ወይስ ከምእመኑ የሚለውንም አይተን ሁላችንም አንድ የሚያደርግን ሐሳብ እዚህ ጋር መያዝ አለብን ብዬ አስባለሁ። አሁን ወደ ወንድሞቻችን ልወሰዳችሁ። እንደው ስለ ሰሞኑ ሎዛ ማርያም እስቲ የገባችሁ ሰዎች ካላችሁ እኔ በጣም ተወዛግቤ ነው ያለሁት። በእውነት ግራ ተጋብቻለሁና ሎዛ ማርያም የምትባላለች እንዴ? አስትሮ ማርያምን ነው አይደል ሎዛ ማርያም የቀየራችሁት ወይስ እንደው ሌላ አለ? እኔ ነኝ የማላቀው። የምታቁ ካላችሁ አስረዱኝ እስኪ ባካችሁ። ያልገባችሁ እንደኔ የማታቁ ደግሞ የገባቸውን ጠይቁ። ወይ ሎዛ ኢቨንት። ኦኬ ኦርቶዶክሳውያን እንግዲህ የመጀመሪያው ጥያቄ ይህ ጥያቄ ነው። ሎዛ ማናት? ሎዛ ኢቨንት ማን ነው? ይህን ስም ለቅድስት ቤተክርስቲያን ለእመቤታችን ለቅድስት ድንግል ማርያም የሚሰጠው ማን ነው? ሁላችሁም ጥያቄ ብትርባችሁ ይመስለኛል። አዎ ማናቀውን ጥያቄ እንደዚህ የጠየቅን ያጠራ ማለፍ መልካም ነው ብዬ አስባለሁ። ወንድማችን በጣም እጅግ የምወደው የማከብረው መንፈሳዊ ቲክቶከር ኦርቶዶክሳዊ ወንድማችን ነው። ስለዚህ ደግሞ እንደዚህ ያሉ ጥያቄዎችን የምናካለን በትህትና መመለስ የኛ የኦርቶዶክሳውያን አግባብ ነው፣ ግዴታ ነው ብዬ አስባለሁ። ለምሳሌ ሁላችሁም ያላችሁበት ደብር መጠሪያ ስም እንዳለ ሁሉ ይቺም ቅድስት ቤተክርስቲያን መጠሪያ ስም አላት። ጎንደር ላይ ያለችው እመቤታችን ቅድስት ድንግል ማርያም ቤተክርስቲያን ማለት ነው። ለምሳሌ እዚህኛ ጋር ወደ አዲስ አበባ እንምጣና የካ ሚካኤል አለ። ለምሳሌ ጥምቀት ላይ ከሚዘመሩት መዝሙሮች መካከል እየባረከ የካ ሚካኤል ሾላ ደረሰ ይባላል። አያቸው አይደለ? ስለዚህ እዚህ ጋር እየባረከ የካ ሚካኤል ሾላ ደረሰ ሲሉ ኦርቶዶክስ ወንድሞቻችን የመልአኩን የቅዱስ ሚካኤልን ስም እየጠሩ እያመሰገኑ ነው ያለበትን የደብር ስፍራውን እየጠሩ እያመሰገኑ እንጂ የካ ብለው እንግዲህ ያልተገባ ፍቺ ሰጥተውት አይደለም። ሁላችሁም የምታውቁት ግልጽ የሆነ ነገር ነው። ስለዚህ ወደ ሎዛ ስንመጣና ሎዛ ኢቨንት ምን አገናኛቸው ነው ሁላችሁም ኦርቶዶክሳውያን ጥያቄ የሚሆንባችሁ። ሎዛ ማለት እመቤታችን ቅድስት ድንግል ማርያም የክርስቲያኑ የተተከለበት ስፍራ ቦታ ነው። ሎዛ ማለት ተራራ ነው። እንግዲህ በሰፈሩ አጠራር ስም ሎዛ ብለው ይጠሩታል። ያን ተራራ እዛች ቦታ ላይ ነው እመቤታችን ቅድስት ድንግል ማርያም የተተከለችው ማለት ነው። ጎንደር አዙዙሬ ማለት ነው። ስለዚህ ሎዛ ማርያም ብላ ተሰይማ እንግዲህ ኦርቶዶክሳውያን የሎዛ ማርያም ብለው ሲያመሰግኗት ተስተውለናል ማለት ነው። ስለዚህ ሎዛ ኢቨንት ስሙን የሰጣት እንዳይመስላችሁ ለኦርቶዶክስ ተዋሕዶ ቤተክርስቲያን ሎዛ ራሱ ስለሚወዳት ፍቅር ስላለው ለዛች ለቅድስት ቤተክርስቲያን የዛች ስም ተጠቅሞ የዛችን የእመቤታችን ቅድስት ድንግል ማርያምን ያለችበትን የደብሯን ስም በመጠቀም ሎዛ ኢቨንት ብሎ አዘጋጅቶ የተለያዩ አድባራትን ቤተክርስቲያናትን በማሰራት ያለ ኢቨንት ነው። እንግዲህ ሁላችሁም እንደምታውቁትና ምንም የተለየ ነገር የለውም። ሎዛ ማለት እመቤታችን ቅድስት ድንግል ማርያም ያለችበት የደብሩ ስም ነው። አያችኋ? ልክ ይሄው እንዳልኳችሁ ይህ ቀላል ነገር ነው። የማናውቀውን ነገር መጠየቅ መመለስ የምናውቀውን ነገር ኦርቶዶክሳዊ ግዴታችን ነው ብዬ አስባለሁ። እሺ በዓል ሲከበር ወደ ነበረው ስነ ስርዓት እንንጣና ወንድሞቻችን ያነሱት ሐሳብ አለ፣ እኔም የሰማሁት ትዝብ ስላለ ማካፈላችሁ ነው። ወደ ቪዲዮ ነው። ወደ ስሜታዊነት ገብቷል። በቃ መንፈሳዊነቱ አልፎ ስሜታዊ ሆኗል። እሺ እንግዲህ አይታችሁታል። በጣም ያሳዝናል። ሌላ ቦታ እንኳን ቢሆን ይሻላል ቢያንስ፣ ግን ጎንደር ውስጥ ማለት የሊቃውንት መፍለቂያ ስንት ሊቅ ያለበት ቦታ ነው። የእውነት እንደራሴ ልንገራችሁ፣ እኔ ቤተክርስቲያናችን ካሏት በጣም ውድ እንቁ ከሚባሉ ማለት ነው ሊቃውንት መካከል ያሉባት ቦታ ነች ጎንደር ማለት ነው። በሙሉ አይኔ እንኳን ማላያቸው ሊቆች ያሉበት ቦታ ነው።
በጣም መሰስተላቸው ማለት ነው። በጣም እነዛ ያሉበት ቦታ ላይ እንደዚህ ሲሆን በጣም ያሳዝናል። እነሱ የፈቀዱ አይመስልኝም። እንደዚህ አይነት ነገርን አይፈቅዱ። ፈቅደው ከሆነ ኦኬ 100% ተቀበላለሁ። ግን ፈቅደው ካልሆነ ግን ይሄ ነገር ስህተት ነው። በዚህን ያህል ደረጃ ከስርዓተ ቤተክርስቲያን መውጣቱ በጣም ያሳዝናል። እንዴት ተው የሚል ይጠፋል። ያ ሁሉ ሊቅ እያለ ምናልባት ግን ተው ብለዋቸው ሳይሰሙ ቀርተው ይመስለኛል። ይሄ ወደ ስሜታዊነት ገብቷል። በቃ መንፈሳዊነቱ አልፎ ስሜታዊ ሆኗል። በእርግጥ እኮ እረዳቸዋለሁ። እናንተ ከመጥፎ ነገር አስባችሁት አይደለም፣ በመጥፎ ነገር ወደ ሌላ ነገር ለመውሰድ አስባችሁት አይደለም። ከዚህ ካላችሁ ፍቅር የተነሳ ነው። አይ ነው እረዳለሁ። ግን እንደዚህ አይደለም ፍቅር የሚገለጠው። እንደዚህ በመዝለል የመጨረሻ እንደዚህ ዓለማዊ ኮንሰርት እስከሚመስል ድረስ እንደዚህ አይደለም ነው። ይሄ ስህተት ነው። አይ ሊቃውንቱ ልክ ነው ካሉ ኦኬ ችግር የለውም፣ እኔ እታረማለሁ። ግን እንደኔ ግን ልክ አይመስለኝም። ሎዛ ኢቨንቶች ነው። ሎዛ ኩነት ነው እንዴ? ይሄ ምስጋና ነው ምንድነው? ይሄ መንፈሳዊ ኮንሰርት እኮ ነው። እንዲህ የዘለለ ያመሰገነ ሐዋርያ አለ፣ ያመሰገነ ደቀ መዛሙር አለ። ምንድነው ይሄ እንደዚህ ማዘለል፣ ህዝቡን ማስጨፈር? ሎዛ ማናት? እኛ የምናውቀው አስተርእዮ ማርያምን ነው። የእመቤታችን መገለጥ ረፍቷን ነው የምናውቀው። እንዲህ ማዘለል ህዝቡ ምንድነው? መንፈሳዊ ኮንሰርት ነጠላ ልብሳችሁ መዝሙር አስመስላችሁ እዛ ታዘልላላችሁ። በመናፍቃን ቤት የምንጠላው ማለት ነው። በመናፍቃን አዳራሽ የምንጠላው አምጥታችሁ የኛ አውደ ምሕረት ላይ አመጣችሁ ታዘልላላችሁ። ሰው ሲናገራችሁ ደግሞ ቀንታችሁ ነው ምናምን ትላላችሁ። ይሄ ኦሮሚያ ውስጥ ቢሆን ወይ ሻሸመኔ ወይ አምቦ ቢሆንና እንዲህ ቢደረግ ሁሉም ካሜራውን ደግኖ ዋይ ነበር። እዛ ስለሆነ ማንም እናገራችሁ የለም ማለት ነው። ምንድነው ይሄ ቤተክርስቲያን ውስጥ እንደዚህ ያን ነገር ማለማመድ ምንድነው? በጣም ነው የሚያስጠላባችሁ። ኦኬ ወንድማችን አምቦ ወይም ኦሮሚያ ውስጥ የሚለውን ነገር እናውጣውና እንደ አንድ ኦርቶዶክሳዊ ከክልል ወጣን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሚል ነው ስነ ስርዓትን የምናርመው። እዚህ ቢሆን የሚባለው ነገር አስቀርተን ነው መቃወም ያለብን ብዬ አስባለሁ። እንቀጥል። እኔ ሙሉ ላይቭ ስትሪሙን ስላየሁትና ሲባሉ የነበረውን ነገር ስላለ እሱን የምነግራችሁ ይሆናል። ሎዛ ኢቨንቶች ዝም ሊባል አይገባም። በዚህ ጉዳይ ላይ እኔ እስከዛሬ ሐሳብ ሰጥቼ አላቅም። አሁን ግን ይበቃል። ቤተክርስቲያንን ከቅዱስ ያሬድ ዜማ አውጥቶ ከቅዱስ ያሬድ ላህይ ከቅዱስ ያሬድ ወዝ አውጥቶ ወደ ኮንሰርት ሲወስዳት እያየን ዝም ልንል አይገባም። ሊቃውንተ ቤተክርስቲያንን የድጓ ያቋቋም የቅዳሴ የሐዲሳት የብሉያት የሊቃውንት መምህራንን ከመድረክ አስወርዶ ቲክታከሩን አርቲስቱን ሰብስቦ መድረኩን መጫወቻ ሲያደርገው ቤተክርስቲያን ዝም ልትል አይገባም። ኦርቶዶክሳውያን ዝም ልንል አይገባም። ይህን ልጅ የምታውቁት ሰው ካላችሁ ምከሩት። የሎዛ ኢቨንቶች አዘጋጅን ምከሩት። ቤተክርስቲያንን ህጓን ቀኖናዋን ተደፋፍሮ በነፍስም በስጋም የተጠቀመ ሰው የለም። በነፍሱም በስጋው ነው የሚጎዳው። አይጠቅማትም። በነገራችን ላይ ሁላችንም ስለምንተዋወቅ በቲክታክ ፕላትፎርም ላይ ያለን ሰዎች በያውደ ምሕረቱ የምንሄደው እንተዋወቃለን። ሁሉንም ማለት አይደለም፣ ግን አብዛኛው በቅጡ እንኳን ውዳሴ ማርያም ማንደግም ተንሱ ለጸሎት ሲባል እግዚኦ ተሳለነን በቅጡ ማናዜምነን ስለምንተዋወቅ ማለት ነው። እንኳን የቅዱስ ያሬድን ዜማ እንኳን የዜማ ምልክት እንኳን የሥራይ ምልክት እንኳን እሱን ይቅርና በቅጡ እንኳን ቅዳሴ እንኳን ተሰጥቶ መመለስ ማንችልን አይደለም። በቤተ ክርስቲያን አውደ ምሕረት ተገኝተን ልንዘምር ይቅርና በድጓው ባቋቋም በዝማሬ መዋሲቱ በነዛ መምህራን ፊት ቆመን ልናገለግል ይቅርና ለበቅጡ እንኳን ህይወታችን ምን መራ ሰዎች አይደለም። ቤተ ክርስቲያንን አናሰድባት እባካችሁን። ገንዘብ ጠፊ ነው። ገንዘብ ኃላፊ ነገር ነው። ገንዘብ ለማግኘት ብለን ኢቨንቶችን እያዘጋጀን የቤተ ክርስቲያንን መድረኮች አንቀይራቸው። የተባህላቸውን ቤተ ክርስቲያን አልለመደችውም ይሄን ነገር። ቤተ ክርስቲያን እንደዚህ አይነት ነገር አታውቅም። እባካችሁን ይሄን ልጅ የምታውቁት ሰዎች ምከሩ።
ኦኬ ኦርቶዶክሳን እንደሰማችሁት ነው። ሎዛ ማርያም ጎንደር አዘዞ ላይ እንግዲህ በትናንትናው ዕለት ለአስተርእዮ ማርያም የእመቤታችን ቅድስት ድንግል ማርያም በዓለ ዕረፍቷን አስመልክቶ በታላቅ ድምቀት መከበሩ ይታወሳል። እንዳያችሁት መጀመሪያ ቪዲዮን እና በዚህ አይነት መልኩ ተከብረዋል። ነገር ግን እንደሰማችሁት ኦርቶዶክሳዊ ወንድሞቻችን እንደዚህ ያለ ተቃውሞ አንስተዋል። አው ተቃውሟቸው ትክክል ነው ብዬ አስባለሁ። ትክክል የሆነው የቱ ጋ ነው? ማን ነው መውቀስ ያለብን የሚለውን ነው እዚህ ጋር መለየት ያቀትን ብዬ ማስበው። እንደ አንድ ኦርቶዶክሳዊ ሁላችንም ትኩረት ሰጥተን ማየት ያለብን ነገር አለ ብዬ ማስበው ይሄን ነው። እሺ ይህን ነገር ስንቃወም ኦርቶዶክሳውያን ሁላችንም እዚህ ጋር እንደ አንድ ኦርቶዶክሳዊ ማድረግ ያለብን ነገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስነ ስርዓቷ እንዳይጣስ አሳስቦን እንጂ የኦሮሚያ ወይም የደቡብ የሰሜን ብለን እዛ ቢሆን እኮ ዝም ይባሉ ነበረ፣ እዚህ ቢሆን ግን ለምን ዝም ተባሉ ብለን ሳይሆን ይህን ነገር መቃወም ያለብን እንደ አንድ ኦርቶዶክሳዊነታችን አሳስቦን መሆን አለበት ብዬ ማሰብ አለብኝ። እንደ አንድ ኦርቶዶክሳዊ ይህን ማስበው ኦርቶዶክሳዊነታችን አሳስቦን ነው ይህን ነገር መቃወም ያለብን ብለን ሁላችንም እንደዚህ ያለ ነገር ወደ አይምሯችን እንዲሰርጽ ማድረግ አለብን ብዬ አስባለሁ። እንግዲህ ኦርቶዶክሳውያን በትናንትናው ዕለት ሎዛ ማርያም ጎንደር አዘዞ ላይ የተደረገው ስነ ስርዓት ፍጹም ኦርቶዶክሳዊ ስነ ስርዓትን የማይወክል ስነ ስርዓት እንደሆነ ግልጽ ነው። ዛሬ አይደለም የዛሬ ዓመትም የስነ ስርዓት ሲደረግ አይተናል። የዘንድሮ ይቀንሳል ተብሎ ሲታሰብ ነበረ። እኔ እንኳን በላይቭ ስትሪም ላይ ከታዘብኩት እውነት ላቸዋለሁኝ ሙሉ ላይቭ ስትሪሙን ተከታትያለሁ። እንዴት በዓሉ ሲከበር እንደነበረ በራሳቸው ሚዲያ ላይ ቁጭ ብዬ አይቻለሁኝ። እንግዲህ ሎዛ ኢቨንት ልጁ መመከር አለበት ሲል የነበረው ወንድማችን ይህ ልጅ ወጥቶ ባካችሁ እያለ ምእመኑ ሲገስጽ አይቻለሁ። ባካችሁ ኦርቶዶክሳዊ ስነ ስርዓት በመላው ኦርቶዶክሳዊ ስነ ስርዓት በተላበሰ መልኩ እናገልግል ባካችሁ ብሎ ምእመኑ ሲገስጽ ነበረ። ነገር ግን ማንም ሊሰማው አልፈለገም። እንደምታዩት ጎንደር ላይ ይህ ሁሉ ሰው ዱላ ይዞ ወጥቶ መንፈሳዊ መዝሙር በሚዘመርበት ሰዓት መንፈሳዊ መዝሙሩ በደመቀበት ሰዓት እንግዲህ ለጭፈራ የያዘውን ዱላ ወደ መንፈሳዊነት ይዞ ወጥቶ እንግዲህ ምናልባት ከጭፈረው ወደዛ ይሻላል ብዬ አስባለሁ። እንደዚህ አይነት ስለ ሰዓት ሲያደርጉ አይተናል። አስባችሁት አይደለ? እነሱ የወጡት ያን ዱላ ከዘራ አጣና ይዘው የወጡት አይሎ ጋር ለማለት ነው። እንደምታውቁት እንግዲህ የሰፈሩ ባህልም ሊሆን ይችላል። የአካባቢውን ባህል እንደዚህ ያለ ነገር የተለመደ ነገር ኋላቀር የሆነ ባህል ስላለ ምናልባት መዝሙሩ ደመቅ ብሎ ስለማረካቸው ዱላቸውን ይዘው ወጥተው ሲዘሉ አይተናል። ከጭፈራው ይሄኛው ይሻላል ብዬ ተረድቻለሁ። የመምህራኖቹ የሊቃውንቱ ጥፋት አይደለም። በደንብ አድርገው ሲገስጿቸው ተው ባካችሁ ኦርቶዶክሳውያን ይህ ስነ ስርዓታችን አይደለም እያሉ ሲመክሯቸው ነበርና የመምህራኑ ጥፋት አይደለም ብዬ አስባለሁ። ሎዛ ኢቨንት አዘጋጀው ራሱ ወጥቶ በማይክ ባካችሁ እያንዳንዱ ዘማሪ በሚቀያየርበት ሰዓት ባካችሁ እያለ ምእመኑን ሲለምን ነበረ። ነገር ግን አልሰማ ሲሉ ሂዱ ቤተክርስቲያን ለቃችሁ ውጡ አይላቸውም አይደለ? እንደ በተቻለ መጠን ለቀጣዩ ቁጭ አድርጎ ሰብስቦ እዛ አካባቢ ያለው ማህበረሰብ ኦርቶዶክሳዊ ምእመን በደንብ አድርጎ ወንጌል እንዲማር ስለ ወንጌል እንዲያቅ ካደረጉ በኋላ ይህ ነገር እንዲቀር ማድረግ ይቻላል ብዬ አስባለሁኝ እንጂ ከመምህራኑ በአይኔ ጥፋት አላየውም። ከሎዛ ኢቨንትም ይህን ነገር ሲያስተባብር አይዟችሁ በርቱ ሲል አላየሁትም። እንደውም ይህን ነገር ራሱ የመጀመሪያ ተቃዋሚ ሆኖ ስላገኘሁት ማለት ነው። እንዴ በአይኔ ያየሁት ስለሆነ ነው። በአይኔ ያየሁትን ደግሞ መደበቅ አልችልም እና ይህን ይመስላል። ሁላችን ደግሞ እንደዚህ ያሉ ነገሮችን ስንቃወም ኦርቶዶክሳዊነታችን አሳስቦን መሆን አለበት ብዬ አስባለሁ። ምናልባት እዛው አካባቢ ያሉ ኦርቶዶክሳዊ ምእመናን ፍጹም ኦርቶዶክሳዊ ስነ ስርዓት በተመላበት መልኩ እጅግ በሚያስቀና መልኩ ሲዘምሩም ያዩበት ቪዲዮ አለ። በጣም እጅግ ደስ የሚል ነገር ነው። እውነት ለመናገርላችኋለሁ ምናልባት እነኚህ ወንድሞቻችን ከነሱ ለየት ያለ አስተሳሰብ ያላቸው ይሆናሉ፣ ወንጌል የገባቸው ይሆናሉ፣ ስለ ሃይማኖታቸው በደንብ ጠንቅቀው የሚያውቁ ምእመናን ሊሆኑ ይችላሉ እና እንደዚህ ያሉ ምእመናንን ማስፋት የቀጣይ ዓመቱ ስነ ስርዓት እንዲያስተካክሉት ማድረግ መምከር ተገቢ ነው ብዬ አስባለሁ። እስኪ ቪዲዮ ላሳያቸውና እንመለስ። ሎዛ ጥላዬ ጥላዬ ሎዛ ጥላዬ ጥላዬ አይኔ ነሽና ብርሃኔ 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 የዳነ ተደስቶ የዳነ
ኦኬ ኦርቶዶክሳውያን እንዳያችሁት ነው። ይህም ትናንትና ነው በዛው ዕለት እመቤታችን በቅድስት ድንግል ማርያም በሚከበርበት ቦታ ላይ እየተዘመረ ያለውና እንደምታዩት በጣም እጅግ ደስ ይላል። እንደዚህ ያሉ ወጣቶች አሉ ፍጹም ኦርቶዶክሳዊነታቸውን አጉልተው የሚያሳዩ ማህበረሰብ ያለበት ቦታ እንደመሆኑ መጠን እዚህ ያሉ ማህበረሰቦች ደግሞ ይህን ነገር አስቀርተው እንደሚያሳዩን ተስፋ አለን ብዬ አስባለሁ። አሁንም ወስዳችሁ ወደ ፈንድሻ እምነት እንሄዳለን። አዲሱ እምነት ነው በይፋ ሆኗል። ፈንድሻ እንደሚያድን በይፋ እየተነገረ ይገኛል። ለመሆኑ ማን ነው ይህንን የመሰረተው የሚለውን አንድ ፕሮፊት ላሳያቸው ወንድማችን ምላሽ ይሰጥበታል። ወደ ቪዲዮ ተመልከቱልኛ። እነዚህ ፈንድሻ ያድናል ማለት ጀመሩ ማለት ነው። ይድረስ ይሄ ቪዲዮ ፈንድሻ አስፈንድቶ ቸርች ውስጥ ይሄን ፈንድሻ ያበላችሁ ሰዓት ትፈወሳላችሁ እያለ ህዝቡ ላይ ሙድ ለሚይዘው አድርሱለት። ኮፒ ሊንክ ሼር ዱት እያደረጋችሁ ይሄ ነገር ሲገባ የታመመ ነገር ይፈወሳል። ይሄ ነገር ሲገባ ሳቅና ደስታ መዝሙር ሊሳን ቤታችሁ እኛ ቅዱሳን ያድናሉ፣ ቅዱሳን መላእክት ይራዳሉ ያድናሉ ስንል ጸበል ያድናል ስንል ጸበል አያድንም አዳኝ ኢየሱስ ብቻ ነው እያሉ ሙድ ሲይዙብን የነበረው አሁን ደግሞ ምን አደረጉ? ፈንድሻ ያድናል ማለት ጀመሩ። ወይ ጉድ! ፈንድሻ እየበላው ነበር። ትዛኛው አንድ ነገር ትዝ አለኝ። ጸበል ያድናል ስንል ጸበል አያድንም ይሉናል። ከብሉይ ኪዳን ታሪክ እንጀምርና ስለ ጸበል ጥቂት ነገር ልበላችሁ። ለምሳሌ በዚህ በሁለተኛ ነገሥት ምዕራፍ 5 ቁጥር 14 ላይ የሶሪያው ንጉስ የሰራዊት አለቃ የሆነው ንዕማን የሚባል ሰው በነቢዩ ትእዛዝ ወደ ዮርዳኖስ ወንዝ ገብቶ 7 ጊዜ ብቅ ጥልቅ ብሎ ከለምጹ ነጽቶ ሙሉ ሰው ሆኖ እንደ ሕፃን ታድሶ ተመለሰ ማለት ነው። ይሄ በብሉይ ኪዳን የነበረ ጸበል እንዴት እንደሚያድን መጽሐፍ ቅዱሳዊ ማስረጃችን ነው። በሐዲስ ኪዳን ደግሞ ጸበል እንዴት እንደሚያድን ጌታችን መድኃኒታችን ኢየሱስ ክርስቶስ ለተመጠራው ክብር ምስጋና ይግባውና በዮሐንስ ወንጌል ምዕራፍ 9 ቁጥር 7 ጀምራችሁ ቁጥር 1 ጀምራችሁ ያ አይነ ስውር የነበረውን ሰው አይታችኋል አይደለ? ጌታችን መድኃኒታችን ኢየሱስ ክርስቶስ ምራቁን ወደ ምድር እንትፍ ብሎ በጭቃ ለውሶ አይኖቹን ቀብቶ ሂድና በሰሊሆም መታጠቢያ ታጠባለው። ሄዶም ታጠበ፣ እያየም መጣ አይደለም የሚለው። በሐዲስም በብሉይም ኪዳን ጸበል እንዴት እንደሚያድን ሁለት ማስረጃዎች በቂ ነው። ያው ለጎረቤቶቻችን ብዬ ነው። ታዲያ ጸበል አያድንም እያሉ ቅዱሳን መላእክት አያድኑም እያሉ የታየን መልአክ እግዚአብሔር አውዶሙ እያለ እግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል እያለ መዝሙር 33 ቁጥር 7 ላይ እየተናገረ እኛ መጽሐፍ ቅዱስን ይዘን ስንሞግታቸው ኖ መላእክት አያድኑም ጸበልም አያድንም እያለ እሱ ግን ይሄው ይሄ ፈንድሻ ቤታችሁ በገባ ጊዜ በረከት ቤታችሁ ይገባል፣ ይሄ ፈንድሻ ይሄን ፈንድሻ ይበላ ይድናል እያለ ሙድ ይዝባቸዋል ማለት ነው። በነገራችን ላይ እኔ በራሴ ትእዛዝ ሳይሆን በጌታ ትእዛዝ ስለሚያደርግ ፕሊስ ንቁ። እናንተ ሰው ሌላው ቡና ላይ ቡና ስጠጡ በምትበሉት ፈንድሻ ትሸወዳላችሁ። አሁን ጌታ በነገረኝ ነው እንጂ እኔ በራሴ አይደለም። ጌታ ፈንድሻ አስፈንድታ አምጣና ቸርች ውስጥ ስጥ ያለ እንዴ? 5ም 10ም ጊዜ ኮፒ ሊንክ አድርጉ። ኦርቶዶክሳውያን ጴንጤ ማለት በተግባር ክርስቲያን መሆን የከበዳቸው ሰዎች ከቤተ ክርስቲያን ወጥተው የሚኖሩት የውሻ ህይወት ነው። እነዚህን ሰዎች እኛ የደከሙ ውሾች እንላቸዋለን። ተግባብተናል። በነገራችን ላይ እኛ የምናመልከው ክርስቶስና እነሱ የሚያመልኩት ክርስቶስ ይሄ ነው። አንብቡት። ከሁሉ አስቀድሞ በውሃ ጉድጓድ አጠገብ ከነበረችው ሴት ጋራ ዝሙት የፈጸመ፣ ሁለተኛም ከማርያም መግደላዊት ጋራ ዝሙት የፈጸመ፣ ሶስተኛም ደግሞ በዝሙት ተይዛ ካሰናበታት ሴት ጋራ ዝሙት የፈጸመ፣ ይሄን ያህል ጻድቅ የነበረው ኢየሱስ እንኳን በዝሙት ኃጢአት የተከሰሰ ስለሆነ እናንተም ዝሙተኞች ሁኑ የሚል መምህራቸው ሉተር ይባላል። ስለዚህ ወገኖቼ must have been due guilty of fornication before he died. የነሱ ኢየሱስ ከመሞቱ በፊት ይህን ሁሉ ዝሙት የፈጸመ ነበረ። እነዚህ ደካማ ውሾች ናቸው እንግዲህ ኦርቶዶክስን ለመተቸት የሚያስቡት። በነገራችን ላይ እነሱ የያዙት ጸናጽል፣ መቋሚያ፣ ከበሮ ለኛ ቅዱሳት ነዋያት ናቸው። ለማንኛውም አካውንታችን ተመቷል። ኮፒ ሊንክ አድርጉ። ግትር ያለ ክርር ያለ እንዲህ ቫይብሬት የሚያደርግሽ ወይ
ቲና ወይኔ ዛሬ በርካቶችን ሊያስከፋ የሚችል ቪዲዮ ነው መሰራው። ካጠፋው ከወዲሁ ይቅርታ አድርጉልኝ። ቪዲዮ ረዘም ሊል ስለሚችል ሁላችሁም በትህትና አዳምጡልኝ። እንግዲህ ከወዲሁ ይቅርታ ጠይቃለሁ። በመጀመሪያ ቤተክርስቲያን በስነ ስርዓት ወንጌል ለምእመኑ ሰብካለች ብዬ አላስብም። እንግዲህ ቤተክርስቲያኖች መሰራታቸውን ቀጥለዋል። በየ100 ሜትሩ በየ50 ሜትሩ ቤተክርስቲያኖች እንዳሉ እናውቃለን። ግን ደግሞ ህንጻ ስላሴ የምንባለው እኛ ላይ የተሰራ አይደለም። በእርግጠኝነት በርካቶች በጭፈራ ላይ ነው የሚገኙት። በርካቶች በመጠጥ ላይ የሚገኙት። በርካቶች እንደ ስለሚያመልኩት አምላክ በስነ ስርዓት አያውቁም። ስላሴ ምንድነው? ጥምቀት ምንድነው? ቁርባን ምንድነው? ሚስጥረ ትንሣኤ ሙታን ምንድነው? ሰባቱ ሚስጥራተ ቤተክርስቲያን ስለ ሃይማኖት፣ ስለ እምነት በደንብ መሰረታዊ እውቀት የላቸውም ብዬ ነው የማስበው። እና ቤተክርስቲያን አብዛኛውን ጊዜ አውደ ምሕረት ላይ ልመና ይበዛል። በቃ ይሄ መናገር ስችል ልመና በቃ ልመና ማለት ህንጻ ግንቡ ላይ ትኩረት እያደረገች ብዬ ነው የማስበው። እና ከግንቡ ይልቅ ደግሞ እኛ የእግዚአብሔርን መንግስት የምንወርሰው እኛ ላይ ካልተሰራ የእግዚአብሔርን መንግስት መወርስ እኛ ካልቻልን ግንቡ ቢሰራ ምንም ዋጋ የለው። እውነት የተቀደሰ ነው አውቃለሁ። ቤተክርስቲያን መሰራቱ ጥሩ ነው አውቃለሁ። ግን እኛ ላይ መሰራት አለበት ብዬ አስባለሁ። እኛ ላይ እየተሰራ አይደል። በርካታ ወጣቶች ስለ እምነታቸው ያውቃሉ። ሌላው ደግሞ ልንገር፣ በርካታ ቤት ላይ ያለው ሰዎች የሚይዙት የጸሎት መጽሐፍ፣ ድርሳናት፣ ገርላት እነዚህ ነገሮች ይያዛሉ። ልክ ናቸው። ቤተክርስቲያን መጽሐፍቶች ናቸው። አልቃወማቸውም። በጣም ትክክል ነው። ግን ደግሞ ቤተክርስቲያናችን ትልቁ መጽሐፍ ደግሞ መጽሐፍ ቅዱስ ነው። ሰው መጽሐፍ ቅዱስን ሳያውቅ ድርሳናትን፣ ገርላትን ሊረዳ አይችልም። ስለዚህ መጽሐፍ ቅዱስን ገዝቶ ሰው እንዲያነብ መጽሐፍ ቅዱሳዊ ትምህርት፣ የሃይማኖት ትምህርት ላይ ትኩረት አድርጋ ቤተክርስቲያን መስራት አለባት። አይኖ ማህሌቱ ወንጌል ነው፣ ቅዳሴው፣ ሰዓታቱ ወንጌል ናቸው እናውቃለን። ግን ከዛም ባሻገር ደግሞ ወጣቱ ስለ እምነቱ በጣም መሰረታዊ እውቀት ሊኖረው ይገባል። ሰው ራሱን እያጠፋ ያለው በአሽሽ በመጠጥ ላይ እየተደበቀ ያለው እምነት ላይ በደንብ ጠንክረን ስላልሰራ ነው። ስለዚህ ቤተክርስቲያን እባክሽ ወንጌል ላይ መሰራት አለበት። ወንጌል በደንብ መነበብ አለበት ብዬ አስባለሁ። ስለ ሃይማኖት ትምህርት በደንብ ለወጣቱ ሊገባ ይገባል። ስላሴ ምን ማለት ነው? አብዛኛው ስላሴን አያውቅም። ስላሴ ምን ማለት? ስላሴን ሳላውቅ እኔ እንዴት ነው ኦርቶዶክስ ሊሆን የሚችለው? አብዛኛው ኦርቶዶክስ ነው፣ ግን ስለ ስላሴ አያውቅም። ኦርቶዶክስ ነው፣ ስለ ጥምቀት አያውቅም። ኦርቶዶክስ ነው፣ ስለ መንፈሳዊ ሕይወት ላይ በቂ እውቀት የለውም። ይሄ ደግሞ ከራሱም ችግር ሳይሆን ቤተክርስቲያን ወጥራ ማስተማር አለባት። እንደዚህ የሃይማኖት ትምህርት ላይ በተለይ ሰዎች በሚሰበሰቡበት በአውደ ምሕረት ላይ የዓመቱ ገብርኤል የዓመቱ ሚካኤል እንደዚህ አይነት ቀኖች ላይ በጣም ወጥራ ሃይማኖትን መጽሐፍ ቅዱስን እንዲያነብ መጽሐፍ ቅዱስን እንዲገዛ በተራም ደግሞ የሃይማኖት ትምህርትን ማስተማር አለባት። ፕሮግራም ይዛ ማለት ነው። ወጣቱ ላይ እንደዚህ መሰራት አለበት ብዬ አስባለሁ። ስለዚህ ህንጻ ቤተክርስቲያኑ መሰራቱ ጥሩ ነው። ግን ደግሞ እኛ ላይ ካልተሰራ እኛ ከሲጋራ ከጫት ከመጠጥ ካልወጣን ወንጌልን ካላወቅን ዋጋ የለው። ክርስቶስን ካላወቅን ዋጋ የለው። ኦርቶዶክስ ቀጥተኛ ነች፣ እውነተኛ ነች፣ አስተምሮቷ ትክክል ነው። ልክ መሆኑን እናውቃለን። ግን ወጣቱ እዚህ ጋር እየጠፋ ከሆነ ዋጋ የለው። እምነት ምንድን ነው? ሃይማኖት ምንድን ነው? ተቋም ነው። ሃይማኖት ተቋም ነው አይደል? እምነት ደግሞ አቋም ነው። ስለዚህ አቋም የሌለው ወጣት ከሌለ እምነት ሃይማኖት ብቻ ቢኖር ዋጋ የለውም ብዬ ነው የማስበው። እና ሃይማኖት አስተምሮ ነው። አስተምሮን የሚተገብር አንድ ወጣት ያስፈልጋል። ቅዱስ ቁርባን ብላስ ታስተምረዋለህ፣ ግን ቅዱስ ቁርባን የማይተገብር ከሆነ ዋጋ የለው። ገባ አይደለ? ዛሬ መስራት አለብን ብዬ አስባለሁ። መሰራት አለበት ገና እኔ አሁን ኢየሱስ ጌታ ነው ሲባል ማርያም አማላጅ ናት የሚል ወጣት ተፈጥሯል። ሶሪ ይሄን በደንብ ስላልሰራን ነው በደንብ